ዛሬ ዝሙቱን በዛ። ግልጽ እንነጋገር አይደል? ዝሙቱን በዛ። ለምን ችላ ይባላል? ሰው በቃ ዛሬ በእንደ ሀገሪቱ ህግም በኢትዮጵያም በለው በየትኛው ይተዋወቃል። ምን ይላል? ጋብቻ ነገር ሳይፈጸም በቃ እኔና እሷ ተስማምተናል፣ በቃ አብረን መኖር ጀምረናል። ያ አላህ፣ ዝሙት በላ ያመጣል። ዝሙት ፊት ያጠቁራል። ዝሙት ድህነት ያወርሳል። ዝሙት ድርቅ ያመጣል። ዝሙት የአላህን ቅጣት እንዲፈቅድ ያደርጋል። ሰዎች አሉ ነብዩ አለይሂ ሰላቱ ወሰላም በራሳቸው ላይ ሪባንና ዝሙትን ከፈቀዱ ያ ላይ ካንሰራፉ በዛ ነገር ላይ ከተጨመላለቁ በራሳቸው ላይ አላህን ቅጣት ፈቅደዋል። አላህ ቅጣቱን ያወርዳል። የመሬት መንቀጥቀጥ በለው፣ ድርቅ መከሰት በለው፣ ጦርነት መምጣት በለው፣ የኑሮ ውድነት በለው፣ እያንዳንዱ ነገሮች አላህን በማመጽ የሚመጡ ናቸው። ظهر الفساد في البر والبحر بما كسبت ايدي الناس ظهر الفساد بما كسبت ايدي الناس سبحان الله መከራው ተገለጸ አለ አላህ። በባህሩ እንደዚሁም በየብሱም بما كسبت ايدي الناس የሰው ልጆች በሰሩት ወንጀል ሳቢያ ወንጀል ሰው ተንሰራፋ ቀላል ሆነ። ምን ይሰራል? እዛ ምን እንደፈለገ እዚህ ጋር ምን እንደፈለገ አላህ ليذيقهم بعد الذي عملوا لعلهم يرجعون على አዛኝ ሩህሩህ አይደል? እንድንመለስ ተውባ እንድናድርግ ቅጣት ያመጣል። ትንሽ ኮርኮም ያደርግብናል። በላዎች እየተንሰራፉ ነው። ጦርነት መከሰቱ፣ የመሬት መንቀጥቀጥ በለው፣ ድርቅ በለው፣ ወረርሽኝ በዚች ቅርብ ዓመታት አላሳየንም? አላህ ኮሮና ብሎ አላሳየንም? ምን ነው ሩቅ እንሄዳለን? አላህ ችሎታው ማንነቱን እኮ አሳየን። በላይን ማይታይ አውሮፓዎች እንደው የምድሩን አልቻልንም የሰማዩን እየተማጸን ነው ሲሉ አየን አይደል? አላህ ሩቅ አይደለም። ወማ ለዛሊሚን ቢበዒድ አለ። ለበደለኞች ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው ወንጀል ላይ ስንዘፈቅ አላህ በላውን ያመጣል። ልንጠነቀቅ ይገባል። ዝሙት ተንሰራፍቷል። በቃ ዛሬ ቢሮ ሰራተኛው ላይ ጸሐፊ ናት ምናምን እንደፈለገ የፈለገ ጀግና ወንዲውን ልብ በሉ ከሴት ጋር አንድ ክላስ ላይ ከተቀመጠ አደጋ ይፈጠራል። ለምን? እኔ ጥቡቅ ነኝ፣ እኔ ተቀዋለኝ፣ እኔ ጀግና ነኝ፣ ራሴን እቆጣ ላ ሁሉም ደካማ ነው። ይሄ ምንም ምናስተባብለው ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። ሁለት ወንድና ሴት ተቃራኒ ጾታ አንድ ቦታ ከተቀመጡ ወይ ከሷ ወይ ከሱ በኩል ይመጣል። ወይ እሷ ትጀምራለች ወይ እሱ ይጀምራል። ሶስተኛቸው ሸይጣን የተባለው በዚህ ነው። ወዲያው ነው በቃ መንገዱን ከከፈትንለት ለሸይጣን ወዲያው ነው አደጋ ላይ የሚጥለን። ዝሙት ቀላል ሆነ ዛሬ በጣም ቀሏል። በየትምህርት ቤቱ ዝሙት ቀሏል። ቦይፍሬንድ ገርል ፍሬንድ እየተባለ በጣም ተንሰራፋ። ለምን እውነታውን አንነጋገርም? ጭራሽ በድፍረት ቦይፍሬንድ ነው ብላ ታስተዋውቃለች። እሱም በድፍረት ገርል ፍሬንድ ናት በድፍረት